እዚህ ሳልወጣ እንዴት ነው ዋትስአፕ ገብቼ ማሪ እሱ ማስረዳት ከባድ ነው። ወጥተሽ ጽፈሽ ተመለሽ፣ ችግር የለውም እናስገባሻለን። እሺ በቃ ቆይ ኮመንት ላይ አንድ ያው ቻልሽ እኮ እንደዚህ ነው። እሺ ዋርካ አቤት ይሰማኛል። ሀቡ ሰላም ናችሁ? እንዴት ናችሁ? ሰላም ነሽ ማሪ? ከኢትዮጵያ ነፍሽ ላትሕዘን ሹክራን ላትሕዘን ቴንኪዩ ላትሕዘን ማለት አትዘን ማለት ነው በአረብኛ። ስሟ የቲክቶክ ስሟ ላትሕዘን ነው። እሺ ዋርካዬ ይሰማል እንዴ? ድምጼ አይሰማ? አው ይሰማል። ከኢትዮጵያ ነኝ። እሺ ከኢትዮጵያ። እሺ ምንድነው ያለ አግባብ ተፈርዶብኛል እባካችሁ ድምጽ ሁኑኝ ብለሽ ነው የጻፍሽው ኮመንት ላይ? አዎ ማለት እኔ የግል ድርጅት አለኝና በጋርመንት ስራ ላይ ነው ተሰማርቼ የምሰራው። ከ50 በላይ ሰራተኞች ነበሩኝ። ከአመት ከ3 ወር በፊት ጥር 5 ላይ የጎርፍ አደጋ ደረሰብኝና ክርክር ላይ ነበርኩኝ ፍርድ ቤት። ምስክሮች ነበሩ። ከጀርባ የፍሳሽ ቆሻሻ የሽንት ቤት ማስወገጃ በመሰረተ ልማት የጎደለው ቤት ነው ያከራየችኝ። በ5 ቀን ውስጥ አስተካክዬ አስረክብሻለሁ በማለት ተስማምተን ነው የተከራየሁት ቤቱንና ፍርድ ቤት ምስክሮች ተሰምተዋል። የእሷ ምስክር ሳይቀር ነው ለእኔ የመሰከረልኝና ነገር ግን አሁን ፍርዱ ተጓድሎ ለእሷ ነው የተፈረደላት። ትናንትና ፍርድ ሂደት ነበረ እና ከ1,200,000 ብር በላይ ነው ንብረት የወደመብኝ በሰዓቱ። የመጀመሪያ ክርክራችን ላይ በሞተረኛና ከኋላ መኪና የሚከተለኝ ነበር። እኔ መኪና አለኝ እየነዳው ስልኬን ቦርሳዬን አጠቃላይ ስልኬን ያለኝን ዶክሜንት ስልኬ ውስጥ ነበረ። ቪዲዮ የቀረጽኩት ጎርፍ ሲገባ ምናምን ያው ከነ ቦርሳዬ ወሰዱብኝ። ግርግር ነበረ። የተገጨ መስሎ ወደቀ። መጀመሪያ ልጅ እነሱ ያቀናበሩት ነገር ነው፣ ግን እኔ በሰዓቱ ይሄ ዱርዬዎች ሌቦች ነው የመሰሉኝ እና መረጃ ለማጥፋት ሞከረች። ያው ወሰደች ስልኬን፣ ግን የተወሰኑ መረጃዎች አሉኝ እና አሁን ትናንትና ነው የተፈረደብኝ። ከ1 ሚሊዮን በላይ የቤት ኪራይ ያልከፈልኩት አለና በህይወቴ በጣም ስቃይ ውስጥ ነው ያለሁት። ማለት አመት ከ3 ወር ምናምን ሆኖኛል እና ስራ ቁሜ አሁን ከ50 በላይ ሰራተኛ ማስተዳደር ጎበዝ ልጅ ነኝ፣ ግን አሁን ልጆቼን እራሱ በአግባብ መምራት አልቻልኩም። በቃ ስቃይ ውስጥ ነው ያለሁት። የአእምሮ ጭንቀት ውስጥ ነው ያለሁት እና ባለሙያዎች የህግ ባለሙያ ክርክሩን ይግባኝ ብዬ እንድከታተል እንዲያግዙኝ ብታረጊልኝ ብዬ ነው የገባሁት። መኪናሽስ አለ? መኪና የራሱ ዕዳ መክፈል አቅቶኝ አሁን ማለት ተከስሻለሁ። የመኪናን በብድር ነው የገዛሁት። በባንክስ ሁሉ መክፈል አቅቶኝ መስራት አቅቶኝ ከምልሽ በላይ ነው። እኔ የተነሳሁት ከአንድ ማሽን ልብስ ስፌት ጀምሬ ነው። አሁን ግን መስራት አቁሜያለሁ። በቃ ጭንቅላቴ መስራት አቁሟል። አይዞሽ ነገ ቀጥርሽና በቀን አሁን ስለመሸ ቅልቦች ኢትዮጵያ ውስጥ ነው የሚኖረው። የህግ ባለሙያ ነው። ከህግ አንጻር ምን ማድረግ እንዳለብሽ መንገዱን እንዲመራሽ እነግርልሻለሁ። የሰው ልጅ ዋናው ጤና ነው። የሰው ልጅ በህይወት ካለ በጤና ካለ ሙሉ አካል ካለው ሁሉ ነገር ይተካል። እሺ ዋናው የማይተካው ነገር የሰው ነፍስ ነው። በጣም ማዘን ያለብን ነፍሳችን ሲጠፋ ነው እንጂ እዳ ተሰርቶ ይከፈላል። እኛ በህይወት እስካለን እኛ በጤና እስካለን የምንችለውን ነው የምናደርገው እዚህ ምድር ላይ። ስለዚህ የምንችለውን እናደርጋለን፣ የማንችለውን ፈጣሪ ያደርገዋል። ዶንት ስትረስ ዩርሰልፍ። ራስሽን በጣም አታስጨንቂ። በህይወት እስካለሽ ሁሉ ዘግቦኛል። ብዙ ስራዎችን የፈጠራ ስራዎችን ነው የምሰራው። ፋና ቴሌቪዥን፣ የኢትዮጵያ ቴሌቪዥን ሁሉ ነው የምቀርበው በተለያዩ ጊዜያት እና አሁን ግን ያለሁበት ሁኔታ በጣም ጥሩ አይደለምና የህግ ባለሙያ አገናኘኝና የህግ ባለሙያ አገናኝሽና ከህግ አንጻር ምን ማድረግ እንዳለብሽ ይነግሩሻል። አንደኛ። ሁለተኛ ደግሞ የስነ ልቦና ሐኪምም እይ። ሶስተኛ ነገር ደግሞ አንቺ በህይወት አለሻል፣ በህይወት አለሽ፣ እየተነፈስሽ ነው አይደል? እውነት ነው። ሙሉ አካል አለሽ አይደል? መኪና አደጋ ደርሶብኝ ፓራላይዝ ሆኜ ሆስፒታል ተኝቼ ቢሆን ኖሮ ብለሽ አስበሽ ታውቂያለሽ? ለሰከንድ እምልሽ ትናንትና አሁን ወድቄ ነበረ። በጣም ስትረስ በዛብኝ። ራሴን መቆጣጠር አቃተኝና
የፈጣሪን አይን በእንጨት መውጋት ነው ለንብረት። የሰው ልጅ ሚሊዮነር በሰከንድ የእሳት አደጋ ሙሉ ቢልዲንጉ ሊቃጠል፣ ሙሉ ሀብቱ በሰከንድ የእሳት አደጋ ሊወድም ይችላል። ገባሽ? አዎ። አንደኛ ደግሞ ለምን ትልልቅ ሚዲያዎች ላይ አትሄጂም? እንደ እዮሃ ሚዲያ ላይ ለምን አትሄጂም? ሄዳለሁ ማለት እሷ ፍጻሜ አፈጻጸም ሳታመጣ ማለት ጠበቃለችኝ፣ ግን ጎበዝ አይደለችም። ምንም እያገዘችኝ አይደለም። የከሳሽ ተከሳሽ የሚባል አለ፣ እሱን እንኳን ምንም አልሄደችልኝም ጉዳዩን ማለት ነው። እሺ ማሬ አዳምጪኝ። እኔ ዮሃ ሚዲያ እንድትሄጂ ሰጀስት አደርግሻለሁ። አንድ ሁለተኛ ነገር አንዴ አዳምጪኝ። እኔ እስካሁን ስላዳመጥኩሽ አዳምጪኝ። ንብረት በእሳት አደጋ አልኩሽ እኮ ሚሊዮነር ቢሊዮነር ሰው በአንድ ቀን እሳት አደጋ ሙሉ ሀብቱ ሊወድም ይችላል። ለገንዘብ እንደዚህ አይኮንም። ሙሉ አካላችን ካለ ከዜሮ እኮ ጀምረሽ ነው ስትወለጂ ራቁትሽን ባዶሽን መተሽ ነው እኮ ሰርተሽ ያገኘሽው ይሄንን ነገር። አሁንም በህይወት እስካለሽ ሙሉ አካል እስካለሽ ድረስ እኮ ከዜሮ ጀምረሽ ሽንኩርት ደርድረሽ ጉሊት ላይ በመሸጥ መጀመር ትችያለሽ። ከዜሮ ይነሳል የሰው ልጅ ፍሮም ስክራች። እራሳችንን ማሳመን ያለብን ያለን ነገር ሁሉ በሰከንድ ሊጠፋ ይችላል። በእሳት አደጋ በምንም ነገር ልናጣው እንችላለን። ያለ ቁሳቁስ መኖር እንችላለን። ከምንም ነገር መነሳት እንችላለን። አንቺ ሙሉ አካል እስካለሽ ድረስ ከዜሮ መነሳት ትችያለሽ፣ ጤነኛ እስከሆንሽ ድረስ። በዚህ ሰዓት ሆስፒታል ውስጥ በጎማ የሚጸዳዱ በማሽን የሚተነፍሱ ማሽን ተገጥሞላቸው በማሽን የሚተነፍሱ ሰዎች አሉ። እኛ በባዶ እየተነፈስን ነው። ተመስገን። በጎማ የሚጸዳዱ አሉ። ምግብ በአፍንጫቸው ላስቲክ ተከቶ እንደዚህ ጎማ በዛ የሚመገቡ አሉ። ተመስገን ማለት መልመድ አለብን። በህይወት እስካለው ከዜሮ ጀምራለሁ። በህይወት አለሽ አንቺ። በህይወት ካለሽ ሁሌም እድል አለሽ። በህይወት ያለ ሰው ሁሌ እድል አለው። ሁሌ ነገ የሚባል እድል አለው። በህይወት ያለ ሰው ዛሬን ያለ ሰው ዛሬ እጃችን ላይ ያለውን ተቀበል። አሁን እኮ ጸጥ ልትይ ትችያለሽ አንቺ። ልትሞቺ አትችይም። አሁን በዚህ ሰከንድ እኔ ልሞት አልችልም። አሁን በዚህ ሰከንድ ልሞት እችላለሁ። ስለዚህ እንደዚህ የተጨነቅኩለት ያለቀስኩለት ነገር ሁሉ ገደል ይገባኝ። ሁልጊዜ በህይወት ስላለን ብቻ ደስተኛ እንሁን። በነፃ አየር ስለምንተነፍስ ብቻ በራሳችን እግሮች ተራምደን ስለምንሄድ። ዊልቸር ያጣ ሰው እንኳን እግር የሌለው ሰው ዊልቸር ሲያገኝ ይደሰታል። እኛ እግር አለን፣ በእግራችን እንራመዳለን። በእጃችን የፈለግነውን እናነሳለን፣ እንጥላለን። በምላሳችን እንናገራለን። የማይናገሩ ሰዎች አሉ። ስሜታቸውን አውጥተው መግለጽ የማይችሉ ሰዎች አሉ። የማይሰሙ ሰዎች አሉ። የማያዩ ሰዎች አሉ። እናያለን፣ እንሰማለን፣ እንናገራለን። እጃችን ይሰራል። እግራችን በራሳችን እግር እንራመዳለን። ተመስገን እንበል። እኛ ለንብረት ስንንሰፈሰፍ ስናለቅስ ፈጣሪ የባሰ ነገር እንዳለ ሊያሳየን ሊያስተምረን አካላችንን ሊያጎልብን ይችላል። አንቺ መኪና ትነጃለሽ። መኪና ስትነጂ ተገልብጦ እግርሽን ብታጭስ፣ አይንሽን ብታጭስ፣ አይምሮሽን ብታጭስ፣ ፓራላይዝ ሆነሽ ቤት ብትቀመጭስ? ምን ነው ሙሉ ንብረት የጠፍቶ እኔ ምንም ባልሆንኩ አትይ? ስለዚህ እኔ ምክሬን ነው፣ በርቺ፣ ጠንክሪ። ገንዘብ ነቲንግ ነው። እናት 4 ልጆቿን በአደጋ በአንድ ጊዜ ይሞቱባታል። ሰው ሙሉ ቤተሰቡን በእሳት አደጋ ያጣል። ገንዘብ ነቲንግ ነው። በህይወት እስካለን ሰርተን እናመጣዋለን። የሰው ልጅ ከበላ ከጠጣ ንጹህ ቦታ ላይ ከተኛ ሌላ ነገር ሊያስጨንቀው እንዲህ ሊያንገበግበው አይገባም። የጤና ጉዳይ ነው አንገብጋቢ ጉዳይ። ስለዚህ አንቺ ጤነኛ ነሽ፣ አንቺ ወጣት ነሽ፣ አንቺ ሙሉ አካል አለሽ። ከዜሮ ጀምረሽ ሰርተሽ አሁንም ማደግ ትችያለሽ። ዋናው ጤናሽን ጠብቂ። ለገንዘብ እንደዚህ ስትሆኚ አይምሮሽ እንዳይለቅ ለቀሽ አማኑኤል እንዳትገቢ። ብዙ ጊዜ እንደዚህ ነው ልጆቼ በአግባቡ መንከባከብ አልቻልኩም። ልጆቼ ላይ በጣም ነው የምጮኸው፣ በጣም እገርፋቸዋለሁ ምናምን እና ራሴን እየሆንኩ አይደለም። ለገንዘብ ብለሽ ልታብጂ ነው። አየሽ፣ ለገንዘብ ብለሽ ልጆችሽን እየቀጠቀጥሽ ነው፣ ልታብጂ ነው። ኦቨር፣ ይሄ ኦቨር የገንዘብ ፍቅር ነው። ኦቨር ጥሩ አይደለም። ተመስገን በይ። 6 ልጅ ሽንኩርት ደርድራ ደስተኛ ሆና እየሳቀች የምታሳድግላት አለ። ዋጋ ከፍያለሁ። በጣም መንገድ ላይ ሁሉ ሽጫለሁ። ደብረ ብርሃን ሳይቀበይ ጤነኛ ስለሆንሽ ፈጣሪ ጤናና ጉልበትን ስለሰጠሽ ነው ዋጋ ከፍለሽ ልትደርሺ የቻልሽው። አሁንም ያንን ማድረግ አያቅተውም ፈጣሪ። ተመስገን በይው። ፈጣሪ እየፈተነሽ ነው። ፈጣሪ ሆይ አንተ ያልከው ሁሉ ይሁን በህይወቴ ተመስገን፣ አመሰግንሃለሁ በጤናዬ ስላልመጣክ። ይኸውልሽ ንብረት ሲጠፋ
ፈጣሪ ስለሚወድሽ አካልሽን ላለማጉደል ነው ንብረትሽን ያሳጣሽ። ከፈለገ ንብረትሽን አስቀምጦ አካልሽን ማጉደል ይችል ነበረ። ፈጣሪ አይሳሳትም። ምንም ነገር በህይወታችን የሚሆነው ፈጣሪ ያለው ነው። ስለሚወድሽ አይንሽ አልጠፋም። ስለሚወድሽ በመኪና አደጋ አንቺ እየነዳሽ ስንት ሴራ ተሴሮብሽ በመኪና አደጋ አልሞትሽም፣ አካልሽ አልጎደለም፣ ልጆችሽን አልነካብሽም። ተመስገን እኮ ነው የሚባለው። በጤናችን ሊመጣ የነበረውን እኮ ነው በገንዘባችን የሚከላከልልን ፈጣሪ። ተመስገን። እንኳን ንብረቴን ወሰድክ፣ እንኳን እኔን አልነካኸኝ፣ እንኳን ልጆቼ ያልተነኳትም። ለገንዘብ ስትንገበገቢ ፈጣሪ የባሰ ነገር እንዳለ ላሳይሽ፣ ላስተምርሽ ብሎ ከልጆችሽ አንዳቸውን እንዳይወስድብሽ፣ ወይ የራስሽን እግርሽን ወይ እጅሽን ወይ ፓራላይዝ እንዳትሆኝ፣ ስትሮክ እንዳይመታሽ ተጠንቀቂ። ሰው አይደለም ለንብረት ልጆቼን እሱ የሰጠኝን ልጆቼን ቢወስድ መብቱ ነው። ንብረትነቱ የእሱ ናቸው። እሱ ሰጠኝ፣ እሱ ወሰደብኝ፣ መብቱ ነው። አልቁሰውም፣ አላንገበግበውም። መብትክ ነው። አንተ ሰጠከኝ ልጄን፣ አንተ ወሰድከው። ከአንተ የበለጠ ነው ያልወደውም፣ አንተ የበለጠ ትወደዋለህ ብዬ መበርታት ነው ያለብኝ። ስልክ ተደወለባትና ስልክ እያወራች ሄደች። አትበይ እንደዚህ፣ መብቱ ነው። ልትከጂ ነው እንደ እውነታል። ልጄን የሰጠኝ ፈጣሪ ነው። መውሰድ ከፈለገ ኤኒታይም መውሰድ ይችላል። መብቱ ነው። ንብረትነቱ የእሱ ነው። የኔ ንብረት አይደሉም ልጆቼ። የሰጠኝ እሱ ነው። በፈለገ ሰዓት የመውሰድ መብት አለው። እኔን ወደዚህ ምድር ያመጣኝ እሱ ነው። በፈለገ ሰዓት እኔን የመውሰድ መብት አለው። ማንንም ተው እንጂ። ለንብረት እንዲምትሆኑ ሰዎች፣ ለንብረት ብለው የሚያብዱ በጣም ብዙ ሰዎች አሉ። እሺ ልብ ቅርጽ